ስንት ቪዲዮ ሰርቷል ገባህ መብረቁ ያንንም ችዬ ዝም አልኩኝ አለፍኩኝ መብረቁ ለህዝቡ ነው ፍርዱን የምታው 1 አመት ከ3 ወር ስልክ ገዝተው ያ ባለፈው አንተ ሰፖርት አድርገህ መሲን ፎሎ አድርጓት ባልከው ምክንያት ፎርጂድ ስልክ ነው ብሎ ቡድን ፈጥረው መጡ ይሄ ኢማራት ነው እኔ ዋሽቼ አልከስም ዋሽቼ አበዳን የዚህ ማገር ህግ አይፈቅድልኝም ውሸት አይቀበልም ገባህ ነገር ግን ሁሌ እኔ እየተጠቃሁኝ ዝም የምልበት ምንም አይነት ምክንያት የለም ህግ ያዘው ጉዳይ ነው በህግና በህግ ነው የምጨርሰው ስም አልጠራውም የለጠፉት ደረሰኝና የለጠፉት ስልክ አለ እዚህ ሀገር ቢዝነስን እንኳን ሶሻል ሚዲያ ላይ ወጣ ጀጅ ማድረግ እንኳን ማትችልበት ሀገር መሆኑን ያወቁኝ ወጥቶ ሲመጻደቁ በልጅሽ አግኙ ያላሉት ነገር የለም ቆሻሻ ስልኳ ፎርጂድ ነው ደም ተፍቼ ያመጣሁት እዚህ የደረስኩት ደም ተፍቼ ነው ስለዚህ ያንዳንዷን ዋጋ አስከፍላታለሁ ማንንም ይፍረድብኝ ማንንም በህግ ነው ገባ ህግ ነው ያዘው ከዛ እነሱ ቲፎዞ አድርገው የመጡበት ሰውዬ መጥቶ ኢማራት ያስፈታቸው አልተው ያ ሰውዬ መጥቶ ያስፈታቸው ጨርሻለሁ መብረቁ ያለ ምክንያት ደግሞ መብረቁ ምንም እንደማላደርግ ውሸት የሚባል ነገር ደረቅ እንደሆንኩ ደግሞ ታውቃለህ መብረቁ ታውቃለህ ጠንቅቀክ አዩ ጭራሽ ብላ በኦርቶዶክስ መጣሽ በየትኛውም ሃይማኖትም በምን መጥቻ አላቀም የመሰለኝን ያነበብኩትኝ ለተናገርኩት የዛ አምጡ በላቸው በዚህ 3 ወር ውስጥ በዚህ 4 ወር ውስጥ የገዛችሁት ስልክ ካለ እኔ አንድ ለእያንዳንዳቸው አይፎን ፕሮ ማክስ 17ን አንተ ቤት መጥቼ ሰጣችኋለሁ 1 አመትና 1 አመት ከ2 ወር 9 ወርና 1 አመት ገዝተው ቆይተው መጥተው የአጀንዳ ሲነሳ እኔን ለማጥቃት መጡ ፎሎ አንሱ ተብሎ ሰው ፎሎ ስላላነሳ እኔ ራሴን አውቃለሁ ጠንቅቄ ራሴን አውቃለሁ መሄድ ባለብኝ ልክ ደግሞ ሄጃለሁ ለሐቅ የቆሙ ጓደኞቼ እህቶቼ ከኔ ጎን ቆመዋል ለሐቅ ያልቆመ ደግሞ ለሐቅ አይቆምም ይሄ ኢማራት ነው ማንንም በውሸት የሚከስበት ሀገር አይደለም ኢቭን ቅድም ገብታ የተናገረችው ለኔ በቂ ምስክር ነው ይሄ ኢማራት ነው በህግና በህግ ብቻ ነው ምትዳኘው እኔ ዋሽቼ ስለከሰስኩ ወይ ሌላው ደግሞ ሄዶ ዋሽቶ ጨምሮ ስለከሰስ አይደለም ይቅርታ ለማለት ምርጥ ልብ አለኝ ምርጥ ልብ በጣም ጽድት ያለ ልብ አለኝ ማንንም ላይ ሴራ ማልጠነስስ የማንንም ሐቅ የሌለብኝ ነኝ ከኔ የዛሬ 2 ወር ስልክ ገዝተው የካድኳቸው ካሉ ይምጡ አንተ ቤት ከዛ በተረፈ 1 አመትና 9 ወር 10 ወር ጠብቆ የሆነ አጀንዳ ሲነሳ በዛ ማጥቃት እኔ ቋቃለሁ መብረቁ የሰሩብኝን ቪዲዮ ለማንቲ ፎዞ ነው እያንዳንዱ ልክልሃለሁ ከዛ በተረፈ ግን እያንዳንዳቸውን አልኩ አልፋታም ደሜ ትፈሳለች ነገሩ መነሻው ከዛ ጋር የተያያዘ ነው ማለት ነው ኦኬ ታንኪዩ መሲ በቃ ያለውን ነገር ከሷ ጋር እናወራለን ታንኪዩ መሲ በቃ ከፈለግንሽ በስልክ እናወራሻለን እናቱ እሺ ታንኪዩ መሲ በጣም እናመሰግናለን ይቅርታ ስላስቆምንሽ እንግዲህ ከይውልሽ ሰምተሽዋል አይደለም እስከታ አይነት ርቀት ድረስ ነው ይርሽው አይደለም ይውልሽ እታችን አሁን እንግዲህ ያው ድካም አለ ምን አለ እንግዲህ ምናልባት ልትካስበት የምትችልበት መንገድ በሌላ መንገድ ማለት ምናልባት ያው ዛሬ ስራ አቁሞ በሱቅ ዘግቶ ራሱ መመላለሱ ራሱ ዋጋ ያስከፍላል እዛ እና በምን አድርገሽ አንቺ ይሄን ነገር እንደው ልትካሻት ያሰብሽው ነገር አለ እንደው ተከሳ አትሊስት በዚህ ነገር ይቅር ብትለኝ ብለሽ የምትይው ነገር ካለ እንደው ምን ትያለሽ እንደው ስለሽ የሆነ ነገር እንደው እኔ እንጃ ብቻ እስቲ ምን ትላላችሁ ህዝቡ ይመስልኝ ይበልና ይፍረድና የምታረጉላት ማለት ዛሬ ቀላል አይደለም ዛሬ 1 አመት ከገዛሽ ስልኩን 1 አመት ነው ከገዛሽው ይሄን ስልክ አንቺ አዎ 1 አመት ነው የዛኔ አንድ አመት እናትዬ እሺ 1 አመት የተገዛ ስልክ የት ሀገር ነው መልሽልኝ ብለሽ እንትን የምትዩ ደግሞ ቢሆንም በጸባይ እንደው የሆነ ነገር ብትራራልሽ እንኳን ልንገርሽ 1 አመት የተገዛ ስልክ ላይ አንደኛ እቺ ሴት ቁጫ አሁን እኮ ግልጽ እኮ ነው ይሄ እኮ ማራዘው እኮ ያስፈልግም እሷም አሁን በተደጋጋሚ ይቅርታ እንድትጠይቃት እና ይቅርታውን እንድትቀበል ማድረግ ነው እንጂ ማለት ነው አዎ የተነሳበት ቦታ መሲ የተነሳችበት ቦታ አለ አሁን ማንሳት ስለማልፈልግ ምክንያቱም ለፍትህ ስትቆም ሳይድ አትይዝም ገባ አይደለ አሁን ተከራክራ ሳይሆን ይቅርታ ጠይቃ ነው ይቅርታ ከጠየቀች ደግሞ ወደ ኋላ ተመልሶ ጉዳዩን ማብራራት ያስፈልጋል ለዚህ ነው እንጂ የሆነ ሰዓት ላይ መሲ ላይ ተነስቶ ነበር የሆነ
በሆነ ሰው ማለት ነው። የሃይማኖት ጉዳይ ያው በዛ ምክንያት እኔም እንደውም በጣም ከመናደዴ የተነሳ እኩልነትን የሚሰብክ አንድነትን የሚሰብክ አንዱን የማያጠቃ ሰው ግለሰብ ሲሆን የሆነ ሰው ይረባረባል እዛ ላይ ያስጠላል። እኔ ሙስሊምም ሲሆን እንደዚህ ለማድረግ ክርስቲያንም ሲሆን ሰውየው ላይ ከጎኑ ቆማለሁና ለመሲ ተደጋጋሚ ቪዲዮ ሰርቼ ነበር። የዛን ሰሞን ያንን ኮዝ አድርገው ተመካክረው ነው ስልኩ ተበላሸብን ብለው ሱቄን ለማክሰር የመጡት ነው ያለችው። ትልቅ ኮዝ ስለሆነ አናነሳውም፣ አናወያያቸውም፣ እሷንም አናፋጥጣትም። ይችል መሲም ጋር ደግሞ በተደጋጋሚ መሄድ አያስፈልግም። በቃ አንቺ አንዴ ተሳስተሻል፣ ስህተት ነው። ስህተት ደግሞ ከይቅርታ በላይ ምንም ካሳ የለውም። እሷ ምናልባት ደጋግሞ ይሄን ያደረጉ ግለሰቦች ስላሉ እንደ ማስተማሪያ በሷ ላይ ፍትህ ለማስፈን ፈልጋ መሲ። ሌሎቻችሁ ልክ እንዳያችሁት ነው። በደጋጋሚ ይቅርታ ጠይቂያለች። አለቀ። ይቅርታ ነው። ከይቅርታ በላይ ፈጣሪ ይቅርታ እኮ ጠይቃለች። ያ ይቅርታማ ጠይቃለች። ግን በሌላ ነገር ምናልባት እንደው ስልክ አንድ ሰው ያ ወጪ ያወጣል ሲሄድና ሲገባና ሲወጣ እንደገና ሱቅ ዘግቶም ሄዶ ወጪ ያወጣል። እንደው አንዳንድ የምትወደዋት እሷ እንድትሄድ የማንፈልግ ሰዎች እንደው የሆነ 10 ድራም እያዋጣን ሸፍነ ለመሲ ላወጣችው ነገር ብንሸፍንና ምናልባት ብትራራ ነው ብዬ ነው። ዝም ብላ በባዶ ተለምናለች። ያው ወጪም ያው ድካምም አለ፣ ቢዝነሷም ሊቀንስ ይችላል። እና ምናልባት እሷን የምትወድ ልጅ የምትወዱ ሰዎች የሆነ ገንዘብ እንትን ብላችሁ ለወጪዋ ለትራንስፖርቷ ለሄደችበት ሱቋን ዘግታ ለሄደችበት እንደው በዛን ሞክራት። ምናልባት እሱም ለመሲ ጥሩ አይደለም። ምክንያቱም እኔ በመሲ ቦታ ሆኜ እንደዚህ ብትለኝ አልቀበልም። ጭራሽ ነገሩን ያባብሰዋል። እንደዛ ሳይሆን የመሲ ስራ ንግድ ታወቀ ነው። ንግዷ ነው ሊበላሽ የነበረው። ስለዚህ ንግዷን ማስተካከል፣ ልጅቷ ደግሞ ስህተት እንዳደረገች አድርጋ ሌሎች ግልጽ ሊኖር ይችላል። ገብቷል። እሱን ፋይት ማድረግ ትችላለህ ከፈለክ። የሆነ ነገር ሳይድ አድርገህ ሃይማኖትን ወይ ብሔር ተጠቅመህ ያጠቃው ጥቃት ልክ እንደ መርፌ ይጠቀጥቃል፣ ያስቀምጣል። ገብቷል። ያ ነገር በይቅርታ ብቻ ነው ሊፈታ የሚችለው። በቃ እኔ እሞክራለሁ መሲል ለማናገር በተደጋጋሚ ቪዲዮ ሰርታ እንዲሆን ቫይራል ከሌላት የሷን ቪዲዮ ተቀብዬ ነው ፖስት አድርገው ኦሪጂናሉን ዳውንሎድ አድርጋ ከላከችልኝ ከሌላ ማውረድ አልችልም። ከላከችልኝ እኔ ፖስት አደርግልሻለሁ ይቅርታ ቢሮ ስር ይላል በተደጋጋሚ። እሺ በቃ ጥፋተኛ ነገሩን ለማብረት እና ራስሽን ለማዳን ሳይሆን ትልቅ ጥፋት ነው እና ነው ትልቅ ጥፋት ነው። በተለይ በዛን ስማ በሚጠፋበት ሰዓት ስለሆነ ማለት ነው። እሺ በቃ ያን አድርጎ ያው እንግዲህ ይቅርታ የምትል ከሆነ ወጣት እኔ ጋር ቪዲዮ ቫይራል ስለማይወጣ እንደዚህ የይቅርታ ቪዲዮ እኔ ላንተ ልክላለሁ፣ አንተ ትፖስትልኛለህ። ምን ችግር የለም። እኔና ለትልልቅ ልጆች ፎርዋርድ አደርጋለሁ። ምክንያቱም ሌሎች መማር አለባቸው። ገብቶሻል። ዝም ብሎ ሚዲያ ተገኘ በተለይ ደግሞ በውሸት የሚጠፋ ስም በጣም መጥፎ ነው። እልህ ያስይዛል። ገብቶሻል። እሺ